ቪዲዮ አላጠፋሁትም እያልኩሽ ነው። አንተ ለቃንን ይቀርስከኝ። ታዲያ አባዬ ገብቶ የሚቀርስሽ ይመስልሻል? ስሚ አላጠፋሁትም። አሁን ምንም ነገር ትንፍሽ ሳቲ ከዚህ ሀገር ትወጫለሽ። ለአባዬም ከላኩለት ለአንቺም ካሳዩሽ የከፋ ቪዲዮ አለኝ። እሺ ደፍረኛል አይደል ናታን? አትጩ እባክሽ። ይኸውልሽ ለማንም ትንፍሽ ሳቲ ከዚህ ሀገር ውጭ። ይሄን ነገር ለማየ እናገራለሁ ብትይ ጉድሽን ዓለም ነው የሚያይልሽ። በእናታችን አጥንት ይሆንብሽ። ቤቴን፣ ትዳሬን፣ ህይወቴን ለእኔ ትተሽልኝ ውልቅ በቃ ወደ መጣሽበት ሂጂ። ተሰብዴ ነው እንዴ? እንኳን ደህና መጣ ቃሊስ። ምንድን ነው አባዬ? ይረጋጉ የኔ አባት። ምንድን ነው ስፈልግ ነበር። እንኳን ቤቴ ድረስ መጣ። ምንድን ነው የኔ አባት? አባዬ ያውቁኛል እንዴ? ወንድ ልጅ ትልቅ ወንድ ልጅ ባይኖረውም የወንድ ልጅ ጠበቃ የልጅ መከታ ማለት ናታን ጋሽ ደረጀን በድጋሚ ወለደው። ከጭንቅ ወለድከኝ፣ ከጭንቅ አወጣኸኝ፣ ከማት አወጣኸኝ፣ ትዳሬን ከመፈረስ ታደግከው። ስንት ጊዜ ተስፋ ስቆርጥ አንተ ተስፋ ሰጠኸኝ። ናታን በምን ቃል ልግለጽህ? መድኃኒት ጉዷ ተዘረገፈ። እሷ ውሃን በማገት የሰራችው ወጥመድ። ጋሽ ደረጀ ማርታ ልቧ ከሚሰበር ብሎ አሳልፎ የሰጠውን ዶክሜንት ናታን በድብቅ አስቀምጦት ነበረ። መድኃኒት አየር ባየር ሚስጥሩ ልታፈነዳው ስትል ናታን ማንቁርቷን ዘግቶላታል። ደረጀን የጊዜ ፎይታ እንዲገኝ አድርጎታል። የአብጌል ፍቅረኛ ከጋሽ ደረጀ ጋር ምን አይነት ግንኙነት ኑሯቸው ነው ሽጉጥ እስከ መመዘዝ የደረሰው? ሰላም አይኗን አውጥታና በድፍረት በፈጣጣው ወደዛ ቤት እመጣለሁ እያለች ነው። እጅግ የድፍረቷ ድፍረት፣ እጅግ ከባድ ውሳኔ። እጅግ አሳዛኝ ነገሩ ደግሞ የናታንና የመድኃኒት ፍጥጫ ነው። ደፍረኸኛል ከሳሃለሁ ስትል ዝታበታለች። ናታን ደስ ያሰኛችሁ፣ ናታን ያኮራችሁ። አንዳንድ ጊዜ ናታን ማለት ነው ልክ እንደሚያነበው መጽሐፍ ነው። በጣም ታጋሽ ነው፣ ትሁት ነው፣ ዝምተኛ ነው። ግን ብልጠትና ብልሃት ከሴት በላይ ያለው በጣም የሚገርመው ደረጀን ስንት ጊዜ ከማዕት አወጣው። የዳጣን የዲኤንኤ ምርመራ የቀየረው በጣም ብዙ ሚስጥር ነው የሸፈነለት እና መድኃኒትን አፏን ዝግት በቃ የተዘረጋው ምላሷን እጥፍ ነው ያረገላት እና በጣም የሚገርም ስራ ነው የሰራው። ጉድ 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 ነው ያስባለን ሁላችንም። ናታን በምንም ተአምር መድኃኒትን ክፍሏ ሄዶ ማንቁርቷን ይዛታል እንጂ ጭራሽ ከማርታ ፊት ሄዶ አላጠፋሁትም የሚለውን ቃል ይናገራል የሚል ግምት የለን ብዙዎቻችን። በጣም ነው የገረመው። ሰላም የተከበራችን የተወደዳችሁ ውድ ቤተሰቦችን፣ ወይዘሮ ማርታ እንግዲህ በቤቴ ባዳ ሁኛለሁ፣ በቤቴ ባይተዋር ሁኛለሁ፣ ምን እየተፈጠረ ነው፣ ከጀርባዬ ምን እየሆነ ነው እያለች እንግዲህ በጸጸት በጣም እየተጎዳች ነው። ደረጀም ሚስጥሩን አይነግርም፣ አብጌልም እንደዛው፣ መድኃኒቱም እንደዛው። በኋላ የምጎዳበት ምንድን ነው እንደዚህ የምትለይ በኋላ ወይኔ እህቴ ብሰማሽ ብለሽ የምትጸጸችው ያለች ለምንድን ነው? የወይዘሮ ማርታ እንግዲህ በጣም በጭንቀት ውስጥ ናት። እጅግ የሚገርመው ነገር ግን የማርታ ሁኔታ ነው። ማርታ እንግዲህ ይህ ሁሉ ድራማ በይፋ ሲወጣ የእውነት በህይወት ትኖራለች ወይ? የእውነት መቋቋም አቅም አላት ወይ? የእውነት የዋህነቴ፣ ዝምታዬ፣ ታማኝነቴ፣ ግልጽነቴ ጎዳኝ ብላ ሰውን ለማመን በፍጹም ምንም አይነት የመርፌ ቀዳዳ እምነት እንዳይኖራት ነው የሚያደርጋት። በጣም ከባድ ነው፣ በጣም ማለት ነው። በዛ ላይ ሁሉም ሰው አውቆ እሷን ብቻ ሳታውቅ ቆም ብሎ ላሰበው ሰው እንደ ሳይኮሎጂ ለማርታ ብሎ ነው ይሄ ሁሉ ሚስጥር መደበቁ ጥሩ ሆኖ ሳይሆን ማርታ የሆነ ነገር እንዳትሆን፣ ትዳራቸው እንዳይፈርስ፣ ደስታው እምነቷን እንዳይሸረሸር ቀጥታ ከደረጃ እንደበትስ ነው የሚለው ነገር ነው እዚህ አዘግይቶ እዚህ ያደረሳቸው። የኋላ ግን መሽለኪያው ከባድ ነው የሚለው ጥያቄ ነው። ሰላምም አይኗን አፍጥጣ ደረጃ አንድ ነገር ከሆነ እኛ ነገ መውደቅ የለንም ወይ ካለው ተወለድ ወይ ካለው ተጠጋ ነው የሚባለው ነገር። ስለዚህ እኔ ደግሞ ካለው ጠጋ ብያለው ነው የሷ ንግግሯ። ሰላም ግን ብዙዎቻችን እንፈርድባታለን። የእውነት በጣም ትልቅ ስህተት ነው የሰራችው። በጣም ማለት ነው በጣም ለማመን የሚከብድ በቃ አንዳንድ ጊዜ ማለት ነው በህይወታችን በቃ ራስ ወዳድ ሆነን እንገኛለን እና የሰራችው ስራ ኖርማል ሆኗል። በቃ በእሱ አስተሳሰብ የማርታ የዋህነት፣ ቅንነት መካድ አትፈልግም። ግን መካድ የማይፈልግ ሰው እኮ ሂዶ አይኗን ራሱ የማየት አቅም የለኝም በቃ ብሸሸግና ብደበቅ ይቀለኛል ይባላል እንጂ ጭራሽ ለንብረትና ለልጆቼ ስል እጋፈጣለሁ።
ኤኒዌይ በዛ ጫማ ውስጥና በዛ ሰው ላይፍ ውስጥ ስንሆን ነው መፍረድ የምንችለው። በጣም ያሳዝናል። ወይዘሮ ማርታ እንግዲህ ጋሽ ደሬ በቅዠት ዓለም ውስጥ እንዳየ ሁሉ ባገኘችው ሽጉጥ ግንባራቸውን ብላ ሙሉ ቤተሰቡን የሚጨርስ ነው የሚመስለኝ። ማለት በጣም ከባድ ነው። ሁሉም አውቀው ምን ያህል የዋህ ነኝ፣ ምን ያህል ጅል ነኝ፣ ምን ያህል ብትጫወቱብኝ ነው የሚለው ነገር ማንም እንዲያስረዳት አትፈልግም። በጣም ከባድ ነው። ኤኒዌይ ናታን እንግዲህ ታድጎታል ጋሽ ደረጀን። ትልቁ ጊዜ መጨመሪያ ነው እንጂ ሚስጥሩን መደበቂያ አይደለም። የኋላ ኋላ ግን አፍጥጦ መምጣቱ አይቀር ጉዳይ ነው። ወይዘሮ ሰላም እመጣለሁ፣ ቀን ቆርጣ እመጣለሁ፣ እዛ ቤት እገባለሁ እያለች ነው። የደረጀ እዛ ቤት አትገባም፣ የእሷ እገባለሁ። ግብ ግብ ሲፈጠር ማርታ እውነት ነው ወይ የሚባለው? የደረጀ ልጅ ነው ወይ? እውነት ነው ወይ? ከደረጀ ነው ወይ የወለደችው? ስለዚህ ሚስጥር እንዳይገለጽበት፣ ነገሮች እንዳይጋለጡ ነው ይህን ሁሉ ጥላቻ ያመጣባት በማለት ወይዘሮ ማርታ በድጋሚ ምርመራ ልታካሄድ ትችላለች። እስከዛ መድኃኒት ካልወጣች ነው። መድኃኒት ከወጣች ነገሮች ቀለል ሊሉ ይችላሉ። ግን መድኃኒት አሁን አንድ የመርፌ ቀዳዳ ነው የምትፈልገው። ናታን ዛሬ አፏን አስይዟታል። ኤኒዌይ በጣም የሚገርመው እና የሚደንቀው ጋሽ ደረጀ ምን አይነት ጥላት ቢመጣበት ነው የአቢጌል ፍቅረኛ በናታን ላይ ተስፋ ቆርጫለሁ በማለት ወደ ቤተሰብ ያመጣችው ፍቅረኛዋ ድራማቲክስ ነው ወይስ እውነት ፍቅረኛ መሆነው? ማለት በቃ ተውንልኝ፣ እንደ ፍቅረኛ ሆነ በቃ ቤተሰቦቼ እችል ተለውጣለች፣ በናታን ላይ ተስፋ ቆርጣለች፣ በቃ ኖርማል ህይወት ልትጀምር ነው ብለው እምነት እንዲኖራቸው ሂደህ እኔ ጋር ፍቅረኛ እንደሆንክና ግንኙነት በቃ የትዳር አጋር መሆን እንደምትፈልግ ተዋወቅልኝ ብላ በድራማ ቴክስት ነው ያመጣችው ወይስ የእውነት ጓደኛሞች ናቸው የሚለው ጥያቄ ነው። የእውነት አቢጌል መልካም ሰው የሆነች ቢሆንም በናታን ላይ እና በዳጣ ላይ ተስፋ ቆርጣ ነው ሌላ ሰው ለመያዝ የሞከረችው ወይስ የተቀነባበረ ሴራ አለ? ወይስ ይሄ ልጅ የጋሽ ደረጀ ጥላት ሆኖ አቢጌልን ተለሳልሶ ቀርቧት ቤተሰቡን ለማጥቃት የመጣ ሰው ነው? ደረጀስ እንዴት በአንድ ደቂቃ ውስጥ ሽጉጥ ሊመዝበት ቻለ? መድኃኒት በነገራችን ላይ የምትፈልገው እሷ ጋር የሚጋራት እሷ ጋር ሀሳብ የሚካፈላት ሰው ነው። ስለዚህ ሰውዬ የደረጀ ጥላት ከሆነ ከመድኃኒት ጋር በተለይ ከተዋወቁና ከተገናኙ እጅግ ቦምብ የሆነ ነዳጅ የሆነ እሳቱ ላይ ቤንዚል እንደማርከፍከፍ ያለ ዜና ምርጥ ትኩስ መረጃ ስላላት ደረጀን ለማጥቃት ደረጀን ለመጉዳት ትጠቀምበታለች ብዬ ነው የማስበው። ምክንያቱም ብቻዋን ብትፍጨረጨር አንገቷን እየዘጉባት እና ጉሮሮዋን እየዘጉባት ስለሆነ አሁን ደረጀን የሚጠላውን ደረጀን የሚያጠቃውን ሰው ነው የምትፈልገውና የእውነት የአቢጌል ፍቅረኛ ሆኖ የመጣው ይህ ሰው ምንድን ነው አላማው? ወይስ ደረጀ በስተት ነው እዚህ ሰውዬ ላይ ሽጉጥ የመዘዘው ወይስ ምንድን ነው የሚለው ነገር እንቆቅልሽ ነው። እና ኤኒዌይ እንግዲህ ናታን የዳጣንና የሱን ግንኙነት በይፋ ተናግሯል። በጣም እወዳታለሁኝ፣ አጋሪ ወይም የትዳር አጋሪ የልጆች እናት እንድትሆን ነው እንጂ እንደ ዘመኑ ነገሮችን ማሳለፍ ወይም ጊዜ መጨረሻ አይደለም የምፈልገው። አባዬ ስለ ድፍረቴ በጣም ይቅርታ በማለት እንግዲህ በግልጽ እንደሚወዳት ተናግረዋል። የሰላምና የዳጣ ፍጥጫ እንደቀጠለ ነው። ሰላም እዛ ቤት ከመጣች እኔ እወጣለሁ ብላለች። እውነታው ግን የቱ ጋር ነው ያለው? ሰላም ደፍራ እዛ ቤት ከመጣች በቃ ጦርነቱ በይፋ ተጀመረ። እዛ ቤት የሚሞተው ሰው ቁጥር እየጨመረ ነው ማለት ነው። ቀጣይ